የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። እስራኤል በሰሜን ምዕራብ ሶሪያ የአየር ጥቃት መፈጸሟ ከፍተኛ ውግዘት አስነሳም። የተለያዩ ሀገሮች መግለጫ አውጥተዋል። የእስራኤል የጦር ጀቶች በሰሜን ምዕራብ ሶሪያ በሚገኝ የአየር ኃይል ጦር ሰፈር በፈጸሙት ድብደባም በሰው ላይ ጉዳት መድረሱ ባይታወቅም የአውሮፕላን ማረፊያው መንደርደሪያም የጥገናና የቁሳቁስ ማከማቻ ክፍሎች መመታታቸው ተነግሯል። እስራኤል እስካሁን የሰጠችው መግለጫ ባይኖርም የተለያዩ ሀገሮች ጥቃቱን አውግዘዋል። የቱርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም የእስራኤልን የአየር ጥቃት በጽኑ በማውገዝ ዓለም አቀፉ ማህበረሰብ በእስራኤል ዓለም አቀፍ ሕግ ጥሰት ላይ ጠንካራም አንድ አይነት አቋም እንዲይዝ ጠይቋል። እስራኤል በሶሪያ ላይ የምትፈጽመው ወረራም ያበቃ ዘንድ ተጨማሪ እርምጃዎች እንዲወሰዱ፣ እስራኤል በሶሪያም የቱርክን ተጽዕኖ የመከላከል ወይም የመቀነስ ፍላጎት እንዳላት ሲነገር፣ የአሁኑም የአየር ጥቃት ቱርክ የሶሪያ መንግሥት አዲስ አየር ኃይል እንዲገነባ በምታደርገው ድጋፍ ላይ ያነጣጠረ ነው ተብሏል። ጥቃቱ የተፈጸመው በአውሮፕላን ጣቢያው ወይም በጦር ሰፈሩ ከቱርክ የተጫኑ ድሮኖችና የራዳር መሳሪያዎችን ጨምሮ የተለያዩ ወታደራዊ ቁሳቁሶች መራገፋቸውን ተከትሎ መሆኑ ይነገራል። የአሜሪካ መንግስትም የእስራኤልን ድብደባ ማውገዙ ታውቋል። የባሽር አልአሳድ መንግስት ከወደቀ ወዲህ በአየር ኃይል ጦር ሰፈር ጥቃት ሲፈጸም ያሁኑ ለመጀመሪያ ጊዜ ነው። በሌላ ዜና ሐማስ በጋዛ የገባውን ቃል ካላከበረ እስራኤል ስራዋን በትክክል ልታጠናቀቅ ትችላለች ሲሉ የአሜሪካ ልዩ ልዑክ ጃሬድ ኩሽነር ገልጸዋል። የአሜሪካው ልዩ መልእክተኛና የዶናልድ ትራምፕ አማች ጃሬድ ኩሽነር የጋዛን የሰላም ዕቅድ ወደፊት ለማስኬድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አዎንታዊ ውይይት ማካሄዳቸውን ገልጸዋል። ኩሽነር እንደተናገሩት እስራኤል ያነሳቻቸውን ሕጋዊ ስጋቶች መሠረት በማድረግ ልዑካናቸው ስለ ዕቅዱ ተሰራጭተው የነበሩ የሐሰት መረጃዎችን ማጣራት ችሏል። ሐማስ በሚቀጥሉት ከ60 እስከ 90 ቀናት ውስጥ መሳሪያዎቹንና የመሬት ውስጥ ዋሻዎቹን በፈቃደኝነት አስረክቦ ከወጣም ትልቅ የደህንነት ስጋት መወገዱን ያመለክታል። ይህም ሊገመት የማይችል ታላቅ ስኬት ነው ያሉት ኩሽነር፣ ይህም ለእስራኤል አሸናፊ የሚያደርግ አጋጣሚ ነው ብለዋል። ቀጥለውም የጋዛ የሰላም ምክር ቤት ማንኛውም አጣዳፊ ስጋት ከተደቀነ እስራኤል ራሷን የመከላከል መብቷን አይገድብም ሲሉ ለፋክስ ኒውስ ገልጸዋል። በመጨረሻም ኩሽነር ሐማስ አሁን የገባውን ቃል የማያከብር ከሆነ ለሰላም ቁርጠኛ አለመሆኑን ሁሉም ይረዳል። በዚህም እስራኤል ወደፊት በመግፋት ስራዋን በትክክል ለማጠናቀቅ ከአሜሪካና ከሌሎች ሀገራት የበለጠ ድጋፍ ታገኛለች ሲሉ ገልጸዋል። ሐማስ የልዩ መልእክተኛውን አስተያየት አጥብቆ አውግዟል። ግብፅ በሦስት ሀገሮች የተፈረመውን የጋራ መከላከያ ስምምነት ልትቀላቀል እንደምትችል ተነገረ። ቱርክ፣ ሳውዲ አረቢያና ፓኪስታን የተፈራረሙትን የጋራ መከላከያ ስምምነት ግብፅ አራተኛ ሀገር ሆና ልትቀላቀል እንደምትችል ይነገራል። የግብፅ ውጭ ጉዳይ ሚኒስትር ባድር አብዱላቲ ሀገራቸው ስምምነቱን በጥንቃቄ እየተመለከተች ነው ብለዋል። ግብፅ ከሦስቱ ሀገሮች ጋር መደበኛ ባልሆነ ሁሉን አቀፍ ግንኙነት መስርታ መገኘቷም
የጋራ ወታደራዊ ጥምረቱን በይፋ መቀላቀሏም አይቀርም የሚለውን ግምት አጠናክሮታል። ያም ሆኖ ካይሮ ጥምረቱን መቀላቀሏም ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤምሬትስና ከህንድ ጋር ያላትን ወታደራዊ ግንኙነት እንዳያሻክርባት ትሰጋለች ነው የሚባለው። የሳውዲ ቱርክና የፓኪስታን የጋራ መከላከያ ስምምነት በአንድ አባል ሀገር ላይ የሚቃጣ ትንኮሳ በሁሉም አባል ሀገሮች ላይ እንደተፈጸመ ይቆጠራል የሚል መርህ ይዞ የተመሰረተ ነው። በመካከለኛው ምስራቅ አዲስ የኃይል ሚዛን እንደተፈጠረ የሚቆጥሩ በርካቶች ናቸው። በአሜሪካ የደህንነት ዋስትናዎች ላይ መተማመን ያለመቻላቸው ማሳያም ነው የሚሉ አሉ። ሩሲያም የብሪታንያ ድሮኖች በግዛቷ ለተፈጸሙ ጥቃቶች ጥቅም ላይ መዋላቸውን ተከትሎ ለለንደን ጠንካራ ማስጠንቀቂያ መላኳ ተነገረ። ብሪታንያ ስሪት የሆኑ ድሮኖች የሩሲያ ኢላማዎችን ለመምታት ጥቅም ላይ መዋላቸው መረጋገጡን ተከትሎ ሞስኮ ለንደንን የዩክሬንን ቀውስ ሆን ብላ እያባባሰች ነው ስትል ከሳለች። በእንግሊዝ የሩሲያ ኤምባሲ ባወጣው መግለጫም ብሪታንያ በዚህ ድርጊቷም ለዩክሬን ወንጀሎችና ለሽብር ጥቃቶች አጋርና ተባባሪ ሆና እየሰራች ነው ብሏል። አክሎም የለንደን ድርጊት የማይቀር አደጋ የሚያስከትል ሲሆን ለዚህም ተጠያቂ ትሆናለች። በግጭት ውስጥ ያላት ተሳትፎ እየጠለቀ በሄደ ቁጥር የምትከፍለው ዋጋም ከፍተኛ ይሆናል ሲል አስጠንቅቋል። የብሪታንያ መከላከያ ሚኒስቴር ቃል አቀባይ በሰጠው ምላሽ ከዩክሬን ጎን በጽናት መቆማችንን እንቀጥላለን ብሏል። ሩሲያም በዩክሬንም ሆነ በብሪታንያ እንዲያም ሲል በወዳጆቻችን ላይ የምትሰነዝረውን ትንኮሳ ለመመከት ሙሉ ቁርጠኝነት እንዳለን ልትጠራጠር አይገባም ሲል ገልጿል። ዩክሬን የፑቲንን ሕገወጥ ወረራ ለማክሸፍ የሚያስፈልጋትን ማንኛውንም መሳሪያ ለማቅረብ ብሪታንያ ቁርጠኛ መሆኗንም አረጋግጧል። በሁለት የብሪታንያ ኩባንያዎች የተሰሩት እነዚህ ድሮኖች በሩሲያ በሚገኙ ወታደራዊና የኢንዱስትሪ ኢላማዎች፣ የነዳጅ ማጣሪያዎችና የዋይልድ ቤሪስ የኦንላይን ገበያ ማከማቻዎች ላይ ትልቅ ውድመት ለማድረስ ጥቅም ላይ ውለዋል። የሩሲያው አማዞን በመባል የሚታወቀውን ይህን ኩባንያ የዩክሬን ኃይሎች በተደጋጋሚ ኢላማ ያደረጉ ሲሆን ከ10 ትላልቅ የሎጂስቲክስ ማዕከላት ውስጥ 7ቱ ከጥቅም ውጭ መሆናቸውን ገልጸዋል። የብሪታንያ ድሮኖች ጥቅም ላይ በዋሉባቸው በእነዚህ ጥቃቶች ከ35 ቢሊዮን ፓውንድ በላይ የሚገመት የኢኮኖሚ ጉዳት መድረሱ ይነገራል። የሞስኮ ማስጠንቀቂያ የመጣው ዩክሬን በሩሲያ ላይ ሰፊ የድሮን ጥቃቶችን ካካሄደች በኋላ ነው። ትላንት በተፈጸመ ጥቃት 9 ሰዎች ሲሞቱ 23 ቆስለዋል። ቅዳሜ ማታ ደግሞ ዩክሬን ወደ 800 ማለትም ከ800 በላይ ድሮኖችን የተኮሰች ሲሆን 600 ያህሉ ሞስኮ ላይ ያነጣጠሩ እንደነበርና ይህም በቅርብ ጊዜ ታሪክ ውስጥ ከተፈጸሙ ትላልቅ ጥቃቶች አንዱ መሆኑን ባለስልጣናት ገልጸዋል። በዚያው ሌሊት ሩሲያ በዩክሬን በሰነዘረችው ጥቃት የ7 ሰዎች ሕይወት ሲያልፍ ከ39 በላይ ሰዎች ተጎድተዋል። ባለፈው ሚያዝያም የብሪታንያ መከላከያ ሚኒስቴር እጅግ ዘመናዊ በ10 ሺዎች የሚቆጠሩ የረጅም ርቀት ድሮኖች ለዩክሬን ለማቅረብ ቃል መግባቱ ይታወሳል። የብሪታንያ ጠቅላይ ሚኒስትር አንዲ በርናም በበኩላቸው ዩክሬንን 100% መደገፋችንን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በሰጡት መግለጫም እኛ በችግር ጊዜ የምንሸሽ ወዳጆች አይደለንም፣ በዩክሬን አስቸጋሪ ሰዓት ሁሉ ከጎኗ እንቆማለን፣ ይህም አቋማችን አይቀየርም ብለዋል። ብሪታንያ ድጋፍ የምታደርገው ዩክሬን ራሷን እንድትከላከል ነው። ይህም በቀደሙት ጠቅላይ ሚኒስትሮች የነበረና በኔም ዘመን የሚቀጥል የጸና አቋም ነው ብለዋል ጠቅላይ ሚኒስትሩ። የስሪላንካ ሐኪሞች በቀዶ ጥገና ከ3 ኪሎ ግራም በላይ የሚመዝን ጠጠር ማውጣታቸው ተነገረ። ጠጠሩ የወጣለት ሰው ዕድሜው 55 ሲሆን ሆስፒታል የገባው ስትሮክ ታሞ ነው። ሆኖም ሕክምና እየተደረገለት ሳለ ለመሽናት በመቸገሩ ሐኪሞች ተጨማሪ ምርመራ ሲያካሂዱ በሽንት ፊኛው ውስጥ ጠጠር መኖሩን ይረዳሉ። ወዲያው ቀዶ ጥገና ይደረግለትና አንድ ጨቅላ ሕፃን የሚመዝን ጠጠር ሊወጣለት ችሏል። ጠጠሩ በሰውየው ፊኛ ውስጥ ከ5 እስከ 10 ዓመታት ሳይቆይ እንዳልቀረ ሐኪሞች ገልጸዋል። ይህን ያህል ክብደት ያለው ጠጠር ወይም ድንጋይ ከአንድ ሰው ሲወጣም ያሁኑ የመጀመሪያ እንደሆነ ተመልክቷል። ይህ አዋዜ ነው።
የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንሎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሱ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ